የሊቀ መላእክት የቅዱስ ገብርኤል ዓመታዊ ክብረ በዓል በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ልዩ በሆነ መንፈሳዊ ስነ ስርዓት የተከበረ ሲሆን በበዓሉ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የምስራቅ ወለጋና ሆሮ ጉድሩ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የልዩ ልዩ ስራ ክፍል ኃላፊዎች፣ ሊቃውንተ ቤተ ክርስቲያን በርካታ ህዝበ ክርስቲያን ተገኝተዋል። በዕለቱ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት በሰጡት ትምህርት ውስጥ እንደ ሀገር ፈተና ቢገጥመንም እግዚአብሔር ከለመንን መላኩን ይልክልናል ብለዋል። እንደ ሀገር መከራ ችግር ቢገጥመንም በአንድነት ከቆምን እግዚአብሔርን ከለመን ነው የኢትዮጵያ አምላክ ዛሬም ትናንትናም ነገም አይተኛም። መልአኩን ልኮ ከእሳት ያድነናል፣ ይፈውሰናል። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የበዓሉ ታሪክ የእምነት ውጤት መሆኑን በመግለጽ ሶስቱ ወጣቶች በእምነት አሸናፊዎች መሆናቸውን በአባታዊ መልእክታቸው አስተላልፈዋል። አጥፎ ኃይለ እሳት ወሙኡ ነገስተ በእምነት ሆነው የታገሉት የእሳትን ኃይል አጠፉ፣ ነገስታትንም ድል ነሱ ይላል። ስለዚህ ዛሬ የተሰበሰብንበት በዓል ታሪኩ የእምነት ውጤት ነው። እምነት ምን ጊዜም በተጋድሎ የምንኖርበት ሕይወት ሲሆን አናንያ፣ አዛርያ፣ ሚሳኤል ሶስቱ ወጣቶች በዘመናቸው አማኞች ነበሩ። ስለዚህ እግዚአብሔርን አምነው ሲኖሩ ፈተና በእምነታቸው ምክንያት መጣባቸው። ስለዚህ በእምነታቸው ስለጸኑ የመጣባቸውን የሞት ፈተና ድል ነሱ፣ ነገስታቱንም ነሱ። ንጉሡ ናቡከደነጾር ካለማመን ወደ ማመን ሰራዊቱ ህዝቡ ሳይቀር ለጣዖት የሰገዱትን ሁሉ ሳይቀሩ ምርኮኞች አደረጓቸው። እምነት ማለት ይህ ነው። ጀግና የሚባለው የሚማረክ ሳይሆን የሚማርክ ነው። የሚሸነፍ ሳይሆን የሚያሸንፍ ነው። ድል የሚሆን ሳይሆን ድል የሚያደርግ ነው። በመጨረሻም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ህንጻ ቤተ ክርስቲያኑ ጉዳት ስለደረሰበት በአጭር ጊዜ ውስጥ ታድሶ ማለቅ አለበት በማለት አባታዊ መመሪያና ቃለ በረከት ሰጥተዋል። ብፁዓን አባቶቻችን ይህንን በዓል ለማክበር ሁላችንም በጋራ ሆነን ምእመናን በብዛት ስለምትገኙ እኛም ደግሞ ብዙ ሆነን መገኘት አለብን፣ ማገልገል አለብን በማለት አብረን ተነስተን መተን ስናገለግል ቆይተናል። እግዚአብሔር ስለፈቀደልን ማለት ነው። ለሁላችንም እግዚአብሔር ፈቅዶ በዚህ ቦታ ተገናኝተን እንድናገለግል እንድንባረክ አሁንም የተመሰገነ ይሁን። የምናገረው ስለ ቤተ ክርስቲያኑ እድሳትን በተመለከተ ነው የምናገረው። ይህንን ታላቁ ህንጻ ቤተ ክርስቲያን ጉዳት እየደረሰበት ስለሆነ እድሳት ሊታደስ ነው። ኮሚቴ ተቋቁሟል። ከጠቅላይ ቤተ ክህነትም ከዚህም የተውጣጡ ኮሚቴዎች ተቋቁመው ስራ ተጀምረዋል። አሁን ከዛሬ ጀምሮ ታቦቱ መቃኞ ቤት ይገባና ከዛ እድሳቱ ይጀምራል ማለት ነው። በዚህ በ5 ወር 6 ወር መካከል ታድሶ ማለቅ አለበት። ከዛ በሐምሌ ደግሞ ተመልሶ ወደ ነበረበት ይመለሳል ማለት ነው። ስለዚህ በአጭር ቀን እንዲያልቅ በዚህ በበጋው ቶሎ ብሎ እንዲያልቅ፣ ክረምት ከገባ ደግሞ ያው ጭቃ ስለሆነ ስለማይመች በዚሁ ያው ቶሎ ለማደስ ለመስራት እዚህ ያሉት ያው ብፁዕ አቡነ ኒቆዲሞስ የዚህ ሀገረ ስብከት ሊቀ ጳጳስ፣ የገዳሙ አስተዳዳሪ አባ ሰላማ መላካ ኃይል ሌሎችም በዚሁ ሆነው እየተከታተሉ
እየሰሩ ለማሰራት ዝግጅት ተደርጎ ወደ ስራ ለመግባት ነው። ስለዚህ ያው እናንተ ካላችሁ ቤተክርስቲያኑ ይሰራል። እናንተ ገንዘብ የገብርኤል ገንዘቦች እናንተ ናችሁና እናንተ ካላችሁ ቤተክርስቲያንን የሚሰሩ ምእመናን ስለሆኑ ስለዚህ አሁን ታቦቱን ይዘን መቃኛው እናስገባና ከዛ በኋላ ያው ወደ ስራው ይገባል ማለት ነውና እግዚአብሔር አምላክ ፍጻሜውን ያሳምርልን።